ቤዚ በሚል ስያሜ የምትታወቀው ታዋቂ ቲክቶከር ዛሬ ህይወቷ አለፈ። ባጭሩ ጋይስ ሁለት ታዋቂ ቲክቶከሮች በቅርቡ ይሞታሉ ነው የሚለው። አንደኛዋ ሜሉናት ቤቷ እንደዚህ ልጅ ሞታ ትገኛለች ነው የሚለው። ሁለተኛዋ ደግሞ ሙዬ ትባላለች። ፍቅረኛዋ ነው የሚገላት እያለን ነው። በጣም መሳቀቅበት ከጆኒ ሳይዶን እግሩ ሰብሯለው የሚለው ነገር እውነት እግሩ የሚሰብር ይመስላል። በጣም ኢዚ እግር መስበር Damn baby all I need is a little bit of this, a little bit of that. ተፋራን አቤት የኔ ውድ እየመጣ ታራ ደረስ Get it crackin' in the club when you hear the shit. Drop it like it's hot, get the work in that back. ድንገት ሳይታሰብ ሳይጠበቅ አፍንጫው ወደ ሽንት መሽኛ ወደሚመስል ነገር የተቀየረበት የምትመለከቱት ግለሰብ በርካቶችን እያስገረመ ነው የሚገኘው። ሰላም 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 ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እናንተ እንዴት ናችሁ? አማን ናችሁ ወይ? ይኸውላችሁ ቤተሰቦች ዛሬም እንደተለመደው አሪፍ ቪዲዮዎች ይዤላችሁ መጥቻለሁ። በእነሱ እንስቃለን ማለት ነው፣ እንጫወታለን። እናንተ እስከዛው ግን ማለት ነው ምን እያደረጋችሁ ትጠብቁኛላችሁ መሰላችሁ? ላይክ ታደርጉልኛላችሁ፣ ሰብስክራይብ ታደርጉልኝና እንዲሁ በቪዲዮዎቻችን አብረን እየሳቀን እስከ መጨረሻው ትቆዩልኛላችሁ ማለት ነው። እኔ ወደ ቪዲዮዎቹ ልግባ፣ ብዙ ወሬ ያላብዛባችሁ። እናንተ ግን የትም እንዳትሄዱ። እንደም ሄድ ማሳጅ ኦ ሰር እንደም ማሳጅ ሰንዴ ከበሮ ነው ሸታ በጣም ነው የሚመቸኝ። በለው እንደዚህ ማሳጅ ነው የሚያስፈልገኝ ግን እኔ ሰንዴ ማደ በጥፊ በለው በለውና እንደዚህ እኮ ነው ያደረጉት የእውነት ማለት ነው። አሁን እኔ በስመሰላችሁ ፀጉሬ የተቆረጥኩት እዚህ አሁን ከትላንት ወዲያ ነው የተቆረጥኩትና አጠገቤ የሆነ ልጅ እየተቆረጠ ነበር። ሄድ ማሳጅ ብሎ ፀጉር ቆራጩ ሲያደርገው እያየው ነበር። ትፈልጋለህ ሲለኝ አልፈልግም ባልኩኝ። ምክንያቱም አባቴ እንዲሁ ነው ራሴን ምንም በቃ እንደዚህ ብደበደበው ይሻለኛል። ራሴን ሲያመኝ ምናምን እንዳንዴ እንደዚህ ስደበደበው ይቶኛል። በጣም አሪፍ ነው ግን እንደዚህ እንትናቸው አሪፍ ነው። ሶ ጋይስ ማለት ነው አሁን ቡናች የመጣልኝ ሀሳብ ልንገራችሁ። ሰይጣን ግን ማን ነው መተት ያሰራበት? እንደዚህ መተቱ ጥምጥሚት አዙሮሽ እና ብቻ የሆነ ነገር አለ። ምክንያቱም ለምንድን ነው በዚች ምድር ላይ ተፈትነን በቃ አባሮኝ አሳዶኝ በጤና በሰላም በገንዘብ በስራ በተገኘው ነገር በየህይወቴ ላይ አባሮኝ በአካባቢ ያለውን ሰው በትኖ ብቻዬን አስቀርቶኝ አሳዶ እግዚአብሔር ቤት አስገባኝ። አሁን ይሄ ምን እንደሚያዋጣህ ነው? ይሄ ሁላ ለፍተ እግዚአብሔር ቤት ነው ያስገባኝ። ለየትኛው ቲም ነው የምትጫወተው ነው? አሁን ይሄ ቢዝነስ ፕላን ይሰራል? አሁን አንተ ማድረግ የነበረብህ ምንድነው? ሰዎቹ ሁላ በምድር ላይ ሞልቷቸው ደልቶ ተደላልተው ጥጋቡ ጥር አድርጓቸው እንዲኖሩ ጭራሽ ከመድላታቸው የተነሳ ሰው እኔ አምላክ ነኝ ብሎ እንዲታበይ አድርገህ አምላኩን እንዲረሳ ነበር ቀላሏ። በመከራ ጊዜማ እግዚአብሔር ማስታወስ እኮ በጣም ቀላል ነገር ነው። እና በመከራ ምክንያት ሆኖ ገፍተህ አባረህ አሳደህ ምናምን የእግዚአብሔርን ፍቅር እንዳያረከኝና ምንድነው ይሄ ቢዝነስ ፕላን ፌል አላረገም ወይ ነው? በየትኛው ዓመተ ምህረት ነው ኦፕሬት እያደረገ ያለው? እየመከርሽው ነው። እኔ ግን ያልገባኝ ነገር ምክር እየሰጠሽው ነው። እኛ እኮ ከሰይጣንን ባስን። አሁን ትላንትና አንድ ምን አይላቸዋለሁ ታክሲ ውስጥ ሂሳብ ሳልከፍል አለ። ከዛ ረዳቱ ዞሮ ከፍላላ ሲለኝ እኔ በውስጤ አለ ለምን ሰይጣን በውስጤ አሁን ከፍያለሁ በል ይላል። ከዛ ራሱ ምን አረበል
ኧረ መልሳለኝ ይሆናል ብሎ የእሱ ከሴጣኑ ባሰ እና አሁን ልዩ ራሱ እያደረግሽ ያለሽው ከአንተ በላይ ስለ ስራ አቅልሃለሁ ብለሽ ይኸው እያስተማርሽብን ያለሽው አሪፍ ቢዝነስ ፕላን አትስጪው እባክሽ። አሁን እንዲህም አልቻለው ጭራሽ እንኳን መክረሽ ይቅርና ማለት ነው። ለማንኛውም አንቺ ግን ዝም ብለሽ እንደ ሀሳብ ቡና ጠጪ። አንቺ ቡና ሳትጠጪ ስትቀሪ የምታስቢያቸው ሀሳቦች ከባድ ናቸው። ድንገት ሳይታሰብ ሳይጠበቅ አፍንጫው ወደ ሽንት መሽኛ ወደሚመስል ነገር የተቀየረበት የምትመለከቱት ግለሰብ በርካቶችን እያስገረመ ነው የሚገኘው። ይህ ወጣት የ32 ዓመት ሲሆን እንግዲህ ፖርቹጋላዊ ነው። ድንገት ሳይታሰብ እንዲሁም ደግሞ ባልተጠበቀና ባልተለመደ ሁኔታ አፍንጫው እንደምትመለከቱት እንግዲህ የሽንት መሽኛን ቅርጽ በመያዙ የተነሳ በርካቶችንም እያስገረመ ነው የሚገኘው። እሱ ብቻ አይደለም ጉዳይ እንግዲህ እንደምትመለከቱት በአፍንጫው እንግዲህ ሲጸዳዳም ያሳያል። ይህ ጉዳይ ዓለምን በአሁኑ ሰዓት አጀብ እያሰኘ የሚገኝ ጉዳይ ነው። እንዲህ በኢየሱስ ስም ጭራሽ እግዚአብሔር ይቅር ይበል። ማን ሰማ የለም ገና ጣረን ቀጥል እንዲህ ታለቅሳለች ምናምን ብዬ ስጠብቅ ኧረ የዘንድሮ ጩጬ እኮ ሌላ ታሪክ ናቸው። አንተ መቤቴን ጠብቄ የነበረው እየጌ ትላለች። በቃ ቆሌዋ ተገፉ ብላ ብዬ ነበር። ጭራሽ አፋ ውስጥ በጣም መሳቀቅበት ከጆኒ ሳይዶን እግሩ ሰብሯለው የሚለው ነገር እውነት እግሩ የሚሰብር ይመስላል። በጣም ኢዚ እግር መስበር ስታስፈሩ ግን በጣም ኢዚ ነው። ያ አይ ኖ ኢትስ ዳትስ ዋይ የኔ ማናጀር ራሱ ያውቀዋል። ኦኬ ላይክ አሳይቼዋለሁ ላይክ ሃው ቱ ብሬክ እግር ሶፊያ አሳይቼሃለሁ። ያ በጣም ኢዚ ከምታስቢው በላይ ኢዚ ነው እግር መስበር። እግር ብቻ ሳይሆን አርም ባር ብዙ ነገሮች አሉ። እጅም መስበር በጣም ቀላል ነገር ነው። ሰው ያንን ዲፌንስ በደንብ መማርች ሱሪ ያለሽ ነው አሳይሽ ነበር ማለት በምንድን ነው ሰብረ ነው የምታሳየት? እንዴ ግን ምን ይመስላችኋል? የሚሰብሩ ይመስላችኋል? እኔ ባይሰብሩ ደስ ይለኛል። ግን ዝም ብሎ ቀጥቅጦ ብቻ ቢለቀው ደስ ይለኛል። ባይሰብረው ምናምን መስበር መሰባበር ባይኖረው ደስ ይለኛል። ግን ላጭ በላጭ አድርጎ ቢቀጠቅጥልኝ ደስ ይለኛል። ይህ ሴዶ የሁሉ ዓመት አሽ ሲልብን የነበረው አሁን ብቅጥ ያደረግል እኔ አንጀቴ እንደ ሀሳብ ቂቤ ጠጥጥ ነው የሚለው እውነት ለመናገር ማለት ነው። እውነት ንቃተ ህሊናን ሲቀጠቅጥልኝ እንዴት አንጀቴ ቂቤ እንደጠጣ አታውቁም። ለማንኛውም እስቲ ቀኑ እየደረሰ ነው። ብቻ አብረን የምናየው ይሆናል ማን እንደሚያሸንፍ። ይኸውላችሁ ሁለት ታዋቂ ቲክቶከሮች በቅርቡ ይሞታሉ ተብሎ አንድ ልጅ ቪዲዮ እየሰራ ነው የሚገኘው። እስቲ አዳምጡት። ባጭሩ ነው ወደ ገደለው ነው አሳጥሮ የነገረን። ስሙት። ቤዚ በሚል ስያሜ የምትታወቀው ታዋቂ ቲክቶከር ዛሬ ህይወቱ አለፈ። ባጭሩ ጋይስ ሁለት ታዋቂ ቲክቶከሮች በቅርቡ ይሞታሉ ነው የሚለው። አንደኛዋ ሜሉናት ቤቷ እንደዚህ ልጅ ሞታ ትገኛለች ነው የሚለው። ሁለተኛዋ ደግሞ ሙዬ ትባላለች ፍቅረኛዋ ነው የሚገላት እያለን ነው። ስሙት አንድ የሚለው። እቺ ደግሞ የምትሞተው ፍቅረኛዬን ከሌላ ወንድ ጋር አየዋት በሚል የገዛ ፍቅረኛዋ ነው የሚገላት። ይሄ ሐሰት አይደለም ጋይስ። ይሄ ቪዲዮ ለሚመለከተው አካል እንዲደርስ ሼር እና ኮፒ ሊንክ በደንብ አድርጉት። መጠየቅ አለበት። እንደዚህ አይነት በሰው ነፍስ ቀድመ ቪዲዮ ሰርታ እንደዚህ አይነት ቀላለን። እነዚህ ልጆች እንደው የሆነ ነገር ቢሆኑ ከዚህ ሰውዬ ራስ ማንም መውረድ የለበትም። ምክንያቱም እንዴት አወቅ? ማን ነገረ? መረጃውን ኬታ መጣ? በደንብ መመርመር አለበት። እንግዲህ ፌዴራል ፖሊሳችን እንግዲህ ባለፉት ወራቶች የሶሻል ሚዲያውን ስራ እንዴት ሲሰራ እንደነበርና ሕግ ሲያስከብር እንደነበር አይታችኋል አይደል? ቪዲዮን ሼር እያረጋችሁ ሪፖስት እያረጋችሁ ታስወጡትና የሚመለከተው አካል ጋር መድረስ አለበት። በእናትህ እኚህን የመሰሉ ልጆች ሟርተኛ Let's go. ረጠድ Come on. ተህዋት ተፋራል
ተሰማኝ አልገባ አልገባችሁም እኮ ህመሙ አልገባ። ሴቶች አይገባችሁ ሴቶች ወይኔ ምን ያክል ነው ሲጀምር እንደዛ ያክል ሊቀልባል እንዴ? አትፋራ ነው እንዴ? አቤት የኔ ውድ እየመጣ ታራ ደረስ የኔ ውድ ድርታይ እሺ እሺ ደርስ ምን ይዘህ አመጣህልኝ? ህዝብ ሁሉ በአንድ ላይ ዘንድሮ ረከሰ፣ ከፍንዳታው ይልቅ ባሮጊቱ ባሰ የተባለው ለዚህ አመት ነው። ምንድነው እሹ የሚጣይ? ታይ ግን ስታድጊ ቆጭሻል። ታይ ጸበል በመረጫ እድሜው ሳፋ ውስጥ ቁጭ ብለው ውሃ ሲያንቦራጭቁ እንደው አያፍሩ? ይሄ ቪዲዮስ አሁን ቆይ አስቂኝ ነው፣ አዝናኝ ነው፣ አስተማሪ ነው? ምንም እርባና ቢስ የሆነ ቪዲዮ ከክብርስ በላይ እንደው ፌመስ መሆን ይሄን ያህል አሳሳቢ ሆኖ ነው በእድሜ የገፋችሁ ትላልቅ ሰዎችና አዛውንቶች እንደው የማይረባ ቪዲዮ እየሰራችሁ የምትለቁት? ጎረቤት፣ ልጅ፣ ቤተሰብስ እንደው እንደዚህ አይነት ቪዲዮ እየተሰራ ሲለቀቅ ዝም የምትሉት እንደው ኧረ እኔ መተሳሰብ ተመካሪው ተበላሽቶ መካሪው ተበላሽቶ እኛ መሀል ቤት እኮ አፈርድም ይበላል። አሁን የሆነ ነገር ስንናገር እኛንም ተሳዳቢ ትሉናላችሁ። ዛሬ ይሄንን ነገር ዝም ካለ ነገ ምን አይነት ነገር ነው የሚፈጠረው? ይሄ ትውልድስ ከማን ምን ይማር እንዴ? እንደው አሁን እኮ ትውልዱንም ለመናገርና ለመውቀስ እኮ የተሻለ የሚታይ ሰው ሲኖር ነው። ኧረ ተው ፈሩ፣ ኧረ ተው ሰውን ባፈሩ እንደው ከላይ ያለውን ፈጣሪ እንደው ፍሩ ተው። ኧረ ዲያ በዚህ ቢዩት ባዘር ይደው አይከብድም በቤት በዘብዘፊያ ውስጥ እጂ ይሁና ከማለት በስተቀር ምን ይባላል? ምንም አይባል። አንድ ኩል ከፈለኩ ነው እሷን በእናትሽ አንቺ ልጅ ተፋችኝ። ይሄን ነገር በቃ ቤስት ፍሬንድ አይደለሽም፣ በቃ ፍቅረኛ ነሽ አይደለ? እንዴት ሴቱኝ እስቲ እሺ ይቅርታ በቃ ፈዋ ነገር ተፈውሽ እንዴ ማለት ምሳ ቤቢ። ኧረ እኔ ምንም ብር የለኝም እናቱ የባለፈውስ ሁለቴ ሽጬ በላ ነው። አንቺ እንደፈለግሽ ስትሆኝበት አይደል እሱን ብር የከረምሽው? ያለቃ ብር ያልቃል እኮ። ግን ሁለቱንም አይኖችን ትፈልጋቸዋለን አይደል? አንዳንድ ብትሆን አያስጠላብህም እኮ ያኔ አይደል? እዛ አንቺ ትበይዋለሽ አይደል? አልደበረም? ኧረ በፍፁም ደበረ እንዴ? ኧረ ንጹህ እኔ በጣም ነው የምትመጪኝ። ንጹህ ትችያለሽ በቤቴ በጣም ነው የምትመጪኝ። ጀለስ እጁን ተሰብሮ ደስተኛ የሆነ ይራመድ። ስንት አይነት ጀዝባ አለ በእናትህ። እንደዚህ ነው የተነጋገርነው ማትረባ በኢየሱስ እኔ አልስቅም። እኔ በእንደዚህ አይነት ቪዲዮ ወይኔ እኔ አልስቅም በኢየሱስ። እንደዚህ አይነት ቀልድ መልክ ስራ አሳይንሽን ስላበላሸውብሽ በጣም ይቅርታሽ። የት ነው የምትማሪው? እኔ ቋራ ነው የምማረው። ቋራ ሰምቻለሁ። እኔ ክብርስ ነው የምማረው። አይሻልክም? ሞድሪች አሳይንሽን ትምህርት ቤት ሰርቼ ላምጣልሽ? አረ ዘበኛው አደገኛ ነው በእናት። ባለፈው ስንፎርፍ ራሱ ጓደኛዬን ወገቧን ብሏት ማለት እስካሁን ወጌሻ ቤት ናት ያለች። ስለሽ እንዴ ምትፎርፊ ግን አትመስልም። አዎ ሁሉም ሰው ነው የሚለኝ። ባለፈው ራሱ እስር ቤት ገብቼ በቃ ሰው ሁላ ፊትሽ የእስር ቤት አይመስልም እያሉኝ ነበር። እስር ቤት? አዎ። ለማንኛውም እኔ ልምነደስ። አረ ስልክን ስጠኝ እንጂ አባ 09 ያን 09 ነው ቃፎን አውጣው እየተባልክ አይደል እንዴ? ቃፎን አውጣው እያለች አይደል? አታውጣውም እንዴ ቃፎን ጋር አንተ? ኧረ አባ ምን በቋራ ናችሁ? እኔ ምን መጥቶ አውጣው ስልኩን በቃ ያረጋል። ለፈጥ ያውጣው አንተ ቃፎን። እኔ ብሎ ጠባሽ ሮማንቲክ ሰርች ይዛጋ ቋራ ስትለኝ ደግሞ ማመን ነበር።
አይ ባብሌ እበላለሁ ብለሽ ተበላሽ። እውነት ነው አይመስልም ፊትሽ ቀቡራው እያልኩ አንዴ ይላለች። ለማንኛውም ውድ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮዎች እኚህ ነበሩ። እንደተዝናናችሁባቸው እንደሳቃችሁባቸው ተስፋ አደርጋለሁ። እስካሁን ላይክ እና ሰብስክራይብ ካላረጋችሁ ደግሞ እኔ አዝንባችኋለሁ በእውነት። ስለዚህ አሁኑኑ ላይክ እና ሰብስክራይብ ካላረጋችሁ አንድ አፍታ ላይክ እና ሰብስክራይብ ታደርጉልኛላችሁ ማለት ነው። በቀጣይ ቪዲዮዎች እንገናኛለን። እስከዛው ድረስ ግን ሰላም ቆዩ። ይወዳችኋለሁ።